እጅጉን የተወደዳችሁና የተከበራችሁ የድሬ ቲዩብ ተከታታዮቻችን የፋሲካ በዓል ምክንያት በማድረግ አንጋፋው የሙዚቃ ግጥም ጸሐፊውን ይልማ ገብረአብን እንግዳ አድርገን ይዘንላችሁ ቀርበናል። አብራችሁን ሆኑ። ሸፍታለ ከጀላይ እምዬ ኢትዮጵያ የመረጠች ሰብሎ አይራቅ የምትመጪበት ቀን አይራቅ የምትመጪበት ቀን ያስብሻል የኔ መልካም ያመል ሙዳዬ ሰው አለ ሆይ ውብ እንዳንቺ ጸባይ ስናይ የደረሰ ሰለው አጥታው ከሌላ ላናኖረኝ መጣን መውደድ ባንተ ገላ ከመንፈስ ገዳም ገባው እንደመና ከቀን አለፈ ከነፍስ ከልከለ አይ ባባ ሞዴ አይ ባባ ሞዴ እስካለ መጪው ትውልዴ ዛሬማ ተተኪማለኝ ዛሬማ ተተኪማለኝ ሞያዬን የሚቀበል ርቆኝ የሰው ተስፋ ሀሳብ ላይ ሳንቀላፋ መጥተሽ በእኔ ጎዳና ተጽናናሁ እንደገና መውደድ ነው የማነብብሽ ፍቅር ነው የማይብሽ የኔ አካል የኔ ሆነሽ ምን አወርስሻለሁ አንጀቴና ልቤ ያው ተችልሻለሁ እንኳን ለፋሲካ በዓል አደረሰ። ለድሬ ቲዩብ ተመልካቾች በዓል ምክንያት አድርገን እንግዳ ስናደርግ ፍቃደኛ በመሆን በጣም ነው የማመሰግነው። የመጀመሪያው ጥያቄ ብዙ የጥበብ ሰዎች እንደሚታወቀው በዓላትን ከህዝብ ጋር ነው የሚያሳልፉት። አንተ እንዴት ነህ? በዓልን ከቤተሰብ ጋር የማሳለፍ ልምዱ አለ? እንዴት ነው የምታሳልፈው? ብዙ የኪነ ጥበብ ባለሙያዎች የተሰጡ ባህሪያቸው ጉዳይ ሆኖ ድምፃውያን፣ ተዋናዮች፣ የተለያዩ ባለሙያዎች አደባባይ ላይ መድረክ ላይ ያሳልፋሉ በዓልን ከህዝብ ጋር። በእኔ በኩል ደግሞ ሳየው ያው ስራ ቤት ውስጥ ነው እና የበዓል ስሜት እየጻፍክም ደስ ይላል። የማህበረሰቡ ዓለም ደስታ ሁሉም ነገር ይሰማሃል እና በዓል ቀን መሆኑ በራሱ አንተን የትም ያደርግሃል። የትም ማለት እዛም ቤት ውስጥም ሆነ ከህዝብ ጋር እንድትሆን ያደርግሃል። ማህበረሰቡ እንቅስቃሴው እዛ ጋር የበጉ የዶሮ ድምፁ ከቤት ሳትወጣ ፊል ታደርገዋለህ ሁሉንም ነገር እና መኖሩ በራሱ የተለመደ መሆኑ መምጣቱ ሁሉም ነገር ይዞልህ ይመጣል። የበዓል ስሜት በጣም ደስ ይላል። ይልምዬ እንዲያው ከፋሲካ በዓል ጋር ተያይዞ እንዲያው ልታወጋን የምትችለው ገጠመኝ አለ? ፋሲካ ላይ በጣም አይረሳኝ። እኔ ያሳደገኝ አባቴ በጣም ከልጅነት ጀምሮ ሁልጊዜ ለፋሲካ ቤተክርስቲያን ይዞኛል ነበርና ቤተክርስቲያን ነበር የምናድረው እና ያ ልምድ አለኝ። ቀርቼ አላውቅም ገና ትንሽ ሆኜ ከ6 ዓመት እድሜ እንዲህ ጀምሮ እና እሱ ለውጥ መጣና ደርግ ገደለው እና ያን ጊዜ 67 ነው እሱ ተገደለው። 68 ፋሲካ ለመጀመሪያ ጊዜ ነው ቤተክርስቲያን ሳልሄድማቸው ማለት ነው እና ቁጭ ብዬ ሌሊት በቃ ወደ 8 ሰዓት አልፏል። መሸጥ አረገኝ። ፒያሳ ነው ያለነው እዛ እሱ ስላሴ ነበር ባልወልድ ነበር የያዘኝ መሄደው ሁሉ ጊዜ
አያቶቹ ያሰሩት ነው ባሉት ስላሴ አጠገብ ያለውና ተነስቼ ሌሊት ጊዮርጊስ ሄድኩ 67 ላይ እና ሰዓቱን ምንም አላሰብኩትም እና በቃ ገባው ግቢ ውስጥ ገባው በቅዳሴው ሁሉ ስነ ስርዓቱ የሚጀምረው እንግዲህ በጊዜ ነው የማለቂያው ሰዓት ነው 9 ሰዓት ሊሆን ምንም አልቀረም ይዛንት እና ገብቼ ያው የሚረብሽ ነገር አለ ትዝታ ነው ቤተክርስቲያን የማይገባ ድርጊትም ይመስለኛል ያው ከልጅነት ጋር አለማወቅ ነው ስርዓቱን ጠብቄ ማለልኩ ያ ትዝታው ስለመጣብኝ የትዝታው ጥሪ ነው እዛ ወሰደኝ እና ተሳልሜ ወዲያው ተመለስኩ እና ወደ ቤት ሴት ዛንትን ሜዳ ነበር አይደለም ያው ተጠረው መድፍ ለካ ይተኮሳል እና ልክ ነዛች ጋር ተሻግሬ የፒያዝታች የሰፈር መንገድ ለማያስል አደባባይ ጋር ጊዮርጊስ አደባባይ መጀመሪያው መድፍ ተኮሳል ግምቱም የለኝም ያልጠበቅኩም ሮጥኩኝ የት ልግባ እንደገና ሲደግሙ ማለንደው አልገባኝም እግብም በየመኪናው ተደበቃለሁ እና ቼን በዛ ሌሊት እስካይቻይቺ መድፍ መሆኑን ሳውቅ ሲቆጥር ሰማሁ እና በስርዓት የሚተኮስ ነገር መሆኑን ተረዳሁና እየተንቀጠቀጠ ሰውነቴ ካወቅኩትም በኋላ ሰውነቴ ሾክ ያደረገ ይሄ አይረሳኝም በፋሲካ ትዝታ ውስጥ ይልምዬ ከ30 ዓመታት በላይ በሙዚቃ ግጥም ህይወት ውስጥ ኖረሃል እንዲያው የዘፈን ግጥም መጻፍ እንዴት ጀመርክ ዘፈን ግጥም ከመጻፌ በፊት እኔ ወድ ነበር ኪነ ጥበብ ሙዚቃ እንደዚህ ፍቅሩ ነበር በጣም ልጅ ሆኜ እና ትምህርት ደብዳቤ ሲጽፍ በጣም እኔ አላውቀውም ግን ሌሎች የሚያዩት በጣም ደነቁ ነበር ይወዱት ነበርና በአንድ አጋጣሚ እንደውም የራሴ በጣም ህፃን ነው ፍቅር የአይን ፍቅር ይዞኝ ጻፍኩና ሰጠዋት ያው የህፃናት እኮ ነው 11 ዓመት ልጅ ምናምን አራተኛ ክፍል ሆኜ የሆነች የሁለተኛ ክፍል ልጅ እና ያ ደብዳቤ ልጆችን ስጡልኝ ስለዛርሱ እኔ ነኝ ያው ሲናጠቁ አስተማሪ ተቀበላቸው ብዙ ችግር ፈጠረ በጊዜው በእኔ ላይ ነው አስተማሪው አስተዋይ ነው ሰልፍ ላይ ይነበባል አለ ብቻ እሱ ለጊዜው እንትን ብሎ ሰልፍ ላይ ነው እውነት መስሎኝ 15 ቀን ቀረው ሰበብ እየፈጠርኩ አሞኛል ምናምን በኋላ ግን ያው ሳይነበብ ቀረ በዛ ምክንያት እንደውም ከፍ ላሉ ልጆች እንደዚህ አንድ ሁለት ሶስት ነገር ጽፌላቸዋለሁ በድብቅ እና አንድ ምልክቴ ነበር እንግዲህ ወደ ኪነ ጥበቡ የመሳብ አሁን ያልኩህ በሳዳጊ አባቴ የቱሪስት አስጎብኚ ድርጅት ነበረው ከዛ ጋር በተያያዘ የባህል ክለብ ከፍቶ ነበር በሸዋለኪያ በክሎቤት አካባቢ ዋዜማ የሚል ናዛና አሊ ቢራ ይጫወቱ ነበር ንትሾመ ደምሴ ክራር አያሌው መስፍን ይደዛ በግሉ በራሱ በፍላጎቱ ይጫወት ነበሩ ብዙ የባህል ተጫዋቾች ሙሉ የባህል ውዝዋዜ ስርዓት ነበርና እዛ ደግሞ የበለጠ ጎላብኝ በጣምና ሸክላዎች እንዲቀንቀን ብዙ ሸክላዎች ሰበስብ ነበር በሆቴሉ ስም ያው ይገዛል ቀን በጣም ወጣበት ነበር የሙዚቃ ጥና ቀን ማንም የለም ስራ ሁሉ ሌሊት ነው እና እኔ እዛ እንግዲህ አባቴ ይወቅ ዝንባሌ ምን እንደሆነ አላውቅም በዛ እድሜ አንድ ክረምት ሙሉ እዛ እንድቀመጥ ፈቅዶልኝ ነበር እዛው ክፍል ተዘጋጅቶልኝ ያው ሰበቡ ቀን ይመለከታል ነው ግን ለኔ በጣም ብዙ ነገር አስጨናቂ ከፍ ያለው የሚባል ዜማ ደራሲ የምታውቀው ነው ሙዚቀኛ ነበር እዛ ቤዝ ጊታር ክራርም ምናምን ይጫወት ነበር እና እሱ በጣም ቀራረብ ነበር ከድሬዳዋ የኔ አባት ነው ይዞት የመጣው እዚህ ለስራ ጉዳይ ወደ ድሬዳዋ ሄዶ እዛ ይኖር ነበርና እንደ ቤተሰብ ነበር ራሱ የሚቆጥረውና እሱ ያሳየ ነበር ክራር ጊታር እና እኔ ማለቀው ነበር አላስቀምጠውም ጨረጭቀው ነበር ጊታር ሲጫወት ጊታር እሱ ያሬድ ምሩቅ ነው እና መሰረት ያለው ሙዚቀኛ
ነበርና እዛ ብዙ እድሎች ነበሩ ማለት ከሙዚቃ ጋር ለመቀራረብ አዳራሹ ቤት የሚሉት መደምሴን መጫወት ለምጄ በክራር አባቴ እናቴ እህቶችን እያመጣቸው ግቢ ውስጥ መኪና ውስጥ ተጫወትላቸው ነበር እና ያን ያህል ነፃ ሰው ነበር እና ይገረሙ ነበር። እኔ ከቤቱ ትንሽ ነኝ በዛን ሰዓት እና እንደሱ ጫወትላቸው ነበር ነው የሱም የተማረ ሰው መሆኑ ነገሮችን በዘመናዊ መልክ ማየቱ እና በዚሁ በስራው ምክንያት ብዙ ጊዜ ወደ አውሮፓ የሚሄድ ሰው ስለነበር ብዙ ሰለጠኑ ነገሮችን የተረዳ ሰው ነበርና ያበር መሰለኝ እንደ አባትነቱ እኔ እንደምፈራው ክራር አጠገብ ማለፍ አልችልም። በሱ እንደዛ ቁጡና ኃይለኛ ቢሆን ለሁሉ ነገር አግሬሲቭ ቢሆን አላረገውም፣ ድሉን አላገኘም ነበር። ግን በጣም ነፃ አድርጎ ነበር። በጣም የገዛ መኪናውን እንኳን እያስነሳው ቀን ምንም ሳይገባኝ ሲዛ ሳላትም ይስቅ ነበር። ይቆጣል ተወሰው ነበር። በጣም እነዚህ አጠቃላይ እነዚህ ኪነ ጥበብ ውስጥ ያለኝ ስሜት በጣም እንዲዳብርና አማራጩን በቀላሉ እንዳገኘው ድል ሰጥቶኛል። በጣም የመጀመሪያው የሙዚቃ ግጥም ስራ እጅግ ጉልበታም ውበት እንዳለው ብዙዎች ያምናሉ። ካልተሳሳቱ ይረገም ትሰኛለች ግጥሟ። ይህችን ግጥምህን በጣም ለምትወደው ለምታከብረው ዘፋኝ ሙዚቀኛ ለሙሉቀን መለሰ እንደሰጠ ይታወቃል። እንዲያው ይህች ግጥም የተለየ ሚስጥር አላት? ስራዋን ለመስራት ምክንያት የሆነ ምን ለማለት ፈልጌ ነው? ከመጀመሪያው ልጅ እናት ጋር የተያያዘ ታሪክ አለው የሚባል ነገር ሰምቼ ነውና እሷን ነገር ልታጫውተን ትችላለህ? እኔ ኪነ ጥበቡ ውስጥ እንግዲህ እንደዚህም ብዙ የተዋሱ የተራምኩ በምክንያት ነበር። በፊትም እንዳልኩ ያን ደብዳቤም ከአጻጻፉ ከውስጤ ሲወጣ የራሴ የሆነ ምክንያት ነበር። አንድ ቆንጆ ልጅ አይቼ ያው ኪነ ጥበብ ውበትን ያደንቃል፣ ተፈጥሮ አለ በአንተ ውስጥ ካለ ያንተ እድሜ ወሳኝነት የለውም፣ ምንም ድርጊት የለም በዛ ማፍቀር ውስጥ። ግን ውበቷን አደነኩና ጻፍኩ። መነሻ ነበር የሙሉቀንም የመጀመሪያም በዚህ ወደ ስነ ግጥም ዘፈን ግጥም ውስጥም ስገባ ምክንያታዊ ሆኜ ነበር የገባሁት። ከዛ በፊት እኔ ኪነት ውስጥ ጊታር በመጫወት ምናምን 5 ዓመት እንደዚህ በምኖርበት ቀበሌ አገልግያለሁ። ኪነቱን ቡድን በማንቀሳቀስ እንደዚህ በማስተባበር እና ወደ ዘፈን ግጥም ውስጥ የገባሁት ሙሉቀን እኔ በጣም ነበር የምወደው። በጣም ከመኝታ ቤት ውስጥ የሙሉቀን ቴፖች ነበሩ ካሴት የሚኖረው በጣም ነበር የምሰማው። በጣም ሌቦኔ ናኑኔ ከጆሮ አይለኝም ሌላ ኪልኝ እና የመጀመሪያውን ግጥም የጻፍኩበት ምክንያት እንዳልከው የመጀመሪያ ልጅነት አይናለም ትባላለች። እዛ ቀበሌው ጸሐፊ ነበረች እና ከሷ ጋር ፍቅር ጀምረን ነበር። እኔም እዛ ቀበሌ ውስጥ ኪነት ስሰራ እንግዲህ ደሞዝ ያገኝ ተብሎ ጽሕፈት ቤት ውስጥም ስራዎች እንድሰራ ደብዳቤዎች አረቃለሁ እንደን ነገር በእነዚህ አይነት እዛ ውስጥ ስራ በላ ተቀራርበን እሷ ደግሞ ከታላቅ እህቴ ጋር ቅርርብ ነበራቸው። እሷ ምክንያት ቤት ትመጣለች፣ ቀን እዛ አብረን እንውላለን። ደግሞ እህቴን ፍለጋ ቤት ስትመጣ እንደዚህ መቀራረቡ በጣም ሰፋና ወደዛ ነገር አዘነበልን። እሷ ታላቅ ወንድም ደግሞ እዛ የሚፈራ የሁላችንም አለቃ የሚባል ሰው ጥበቃ ሊቀመንበር ነው፣ የባንክ ሹፌር ነበር፣ ኃይለኛ ነው እሱ በዛ ሰዓት እና ከእሷ ጋር ያው እንደዚህ ምናምን ፍቅር ውስጥ ምናምን እያለን እንግዲህ ታወቀ መታወቁም አይቀርም። በዛን ሰዓት ምኑን ጋረደዋለን የምልህ ወጣትነት አለን እና እንደው ሰበብ ሆነ እንጂ ጊታራን እንደኔ ሙዚቃ የሚወድ ልጅ አሳየው ነበር ቤት እየመጣና ያንን በደንብ እንትን እንዲል አዋስኩት። ልጅነት ነው ይዞ አደሱ ደግሞ አደባባይ ነው ይዞ ሄደው እና ታየና ይቀበል ጊታር ሰው ተስተዋ መዋሱን ማወቁ ልጆችና ያን መልስ ብሎም እንደመገሰጽም ምንም እንደው ከባድ አድርጉትና ጣቢያ ሁለተኛ ፖሊስ ጣቢያ እስከመሄድ ደረጃ ደረሰ እና ጣቢያ ሲሄድ የወሰደኝ የሰው ወንድም ነው። የአብዮት ጥበቃው ሊቀመንበር ነው። በመኪና ይዞኝ ሄደ። እዛ ገባሁ። በጣም ከባድ ነገር ነበር ለእኔ በዛ ሰዓት።
6 ቀን እዛ ቆየሁ። በጣም ከዛ እንደገና አስወጥተው ፍርድ ቤት ወስደው ፍርድ ቤት ምንችል ነፃ አለኝና ያው አያስጠይቅም ብሎ መለሰው። ፋይሉን ዘጋው እንጂ እንደሱ አከና የሚገርም ነው። በቃ ከዛ ስወጣ በቃ ሜንታሊቲስ ገብቼ ይረግም እዚያ ሄደበት ይረግም ያልኩኝ መጨረሻው የአይኔ ነገርማ ገና ብዙ አለበት ስጋት ነበረብኝ። የአይኔ ምለው አይን አለም አለች እዛው ውስጥ መነሻው እሷ ናትና ገና ስጋት ነበረብኝና ያኔ ተስፋ ቆርጥ በቀበሌ በሚባል ነገር ተሳትፎ በሚባል ተስፋ ቆርጥና ቃያችን ግጥም ይዤ አሁን ስጽፍ ስለ መዘፈኑ አለም ስሜቴ ነበር ማውጣው በዛ ሰዓት። ከጨረስኩት በኋላ ግን መዘፈን አለበት ብያለሁ እና ሙሉ ቀን ነው በቃ ልቤ ተመኘው። ግጥም ይዤ ሙሉ ቀን ጋር ሄድኩ። ለሙሉ ቀን አሳየሁት። እሱችን ጥሩ ነገር አይቶባታል ይመስለኛልና የተሻለ መንገድ ያሳየኝ ነበር። አንድ 3 ጊዜ አመላለሰኝ። እንደዚህ አድርገና እንዲህ አስፋው በእንደዚህ አይነት መንገድ ይኸው እንዲህ ያለ በጣም የሚጠቅመኝ ነገር ሳላውቀው የግጥም ልሰጥ እንጂ ስልጠና ነው የወሰድኩት። እኔ በጣም እሱ ከመውደዴ ሙሉ ቀን ቆሞ ከማናገር ስሚከሳ የሚነግረኝ ግን በጣም ይገባኝ ነበር እና በጣም ተግባባን። በነፍስ ነው የተግባባነው። ከፍቅር ጋር ነበር የምሰማውና እሱ እኔ ለመንገር ለመብቃቱ በጣም ትልቅ እድል ነበር ለኔ እና በዛ ስሜት ውስጥ የሚፈልገውን አድርጌለት ሲሄድ በጣም ተደሰተ። በጣም እና በጣም ቆንጆ ነው አለኝ። በቃ እና እሱ በዛ ሰዓት ይገርማል 30 ብር ምናምን ነበረ ለአንድ ግጥም እዛ የተለመደው መርካቶ። እሱ ማስታወሻ ጽፎ መርካቶ ላከኝ ሴንትራል ሙዚቃ ቤት እና ወረቀቱን አይቶ 250 ብር ነው የሰጠኝ እና በጣም የሚገርም ነው። ሙሉ ቀን እንዴት ኪነጥበብ በሚዘረፍበት ሰዓት እኮ አልዘርፍም የሚል ሰው ነው። በዛ ሰዓት 30 ብር ማለት መዝረፍ ነው። ለምን አሳትመው ለህዝብ ገበያ የሚያቀርቡ ትልቅ ነገር ነው። በዛ ሰዓት ግን አይታወቅም እና ባለሙያው አይገባውም በሚል ብቻ 30 ብር ይገባቸው ነበር። ልጆቹም ትንሽ ነበሩ ያን የሚሰሩት የሚጽፉት። ትላልቁ ስራም ያው ኦፍኬ እንትን ነበር የሚሰራው ክፍለ ጦሩ ይሄና ከዘበኛ ፖሊስ እነሱ ያዛው በደሞዝ ነው እና መርካቶም ተዛው የሙሉ ቀን ታማኝነት ግን በጣም የሚገርም ነውና እሱ ለ150 ብር ለዛች ለአንድ ግጥም እንዲከፈለኝ ያደረገ። ከዛ በኋላ በቃ ሁሉ ቀን ጋር ብዙ እንሰራ ነበር። ግን እሱ በኋላ ምን አመጣ ማንም ጋር ግጥም እንዳትጽፍ የምትቸግር ነገር እኔ መጥጠይቅ እንደዚህ ይሄ ፍቅሩ ነው። ያው እኔ ደግሞ ያ አልታየኝም። ከዛ ለአንድ እሱ ተጫውቶ ተቀርጾ እዛ ሱቅ እየገባው ከመውጣቱ በፊት ሰማ ነበር። ስሰማ ተደሰትኩ። ከዛ በፊት እኔ 4-5 ዓመት ኪነት ውስጥ ለፍተናል እና እንዲህ በአንድ ስራ ወጥቶ ሆኔ ለህዝብ ሊቀርብ ነው እያልክ የሚሰማ ስሜት መስራት አለብኝ መስራት እንዳለብኝ አመንኩና በኋላ በቃ ወሬው ምናምን ተወራና ኤፍሬም የሚቀጥል ስራ ነበር። ኤፍሬም ሴንት ኤሌክትራ ይሰራ ነበር። በዚሁ ባስጨናቂ ያልኩ ልጅ እሱ ዜማ ሰጥቶት ነበር ለኤፍሬም። በሱ አማካኝነት ያስጨናቂ ተገኝና ሙሉ ቀን መስራት ብዙ ሰው ሰምቷልና ጥሩ ነው። አሁን ደግሞ ኤፍሬም የሚባል ልጅ አለ። ያኔ እሱ ጀማይ ነው በጀማይ ነው ታወቀውና ሸግዬ ሊሰራ ነበር። እዛ ላይ 3 ስራዎች ሰራሁለት። ሸግዬ ራሱ ተሰናብታኝ እና እዛ ሄጄ ነው እንግዲህ ያወቅኩት እዛ ለ3 ስራ 750 ብር ስጠብቅ 90 ብር ያው የሙያው ፍቅር ካለ ያን ነገር ቦታ ሰጠው። ግን ይገርማል ያው በማየት ይገርማልና ያን 30 ብር ሳስቀበል የሙሉ ቀን ኃላፊነት እንዳለብኝ ተሰምቶ የነበረ ግን ምንም ላደርገው አልቻልኩም። ሙሉ ቀን የትም አትስጥ ያለው ነገር ልክ ነበር። ያው ምን አይጠቅም በሚል ነው እና ብቻ ያው ኤፍሬም ተሰራ። ኤፍሬም ጥሩ ነበር። ጥሩ ነው። ብዙዎች ወደዱት። በተለይ ሸግዬም ጥሩ ስዕላዊ አገላለጽ ነበረችና ብዙ ሰዎች አድናቆት ቸሩ አነሳሱኝ። እነሱ ጽሑፉ ላይ ያዩት ግጥሙ ላይ ያዩት ነገር ሲያደንቁ ለኔ ግን ትልቅ ስንቅ ሆነና እንደሱ ያለን እየሄድን ደግሞ ያው አቤ ጋር ተገናኘን። አበበ ኤፍሬም ራሱን ያስተዋወቀን የሚቀጥለው ኤፍሬም አልበም ነይልኝ የሚለው ያን በጋራ ሰራን። ኤፍሬም ደግሞ ያ ለኤፍሬም አብዮት ነው። ኤፍሬም ያ አብዮት ነው ነይልኝ የሚለው
ጉድ ነበር። በጣም ሽያጩ ዲማንዱ ተፈላጊነቱ የሰው ፍቅር ራሱ ሰው ነው የሚያነሳ እኮ ሰው ነው ከፍ የሚያደርግ እና ሰው እያነሳ ነው አድናቆቱ ፍቅሩ እና በዛ ጊዜም አስተዋይ ሰዎች ነበሩ። ከዘፋኞች ከፍ ባለ የድርሰት የፈጠራ ባለሙያዎችን የሚያበረታቱ ሰዎች ነበሩ። ይገርማልና ብዙዎች ያበረታቱን ነበር እኔንም አቤል እና በእንደዚህ አይነት ሁኔታ ከዛ በኋላ እርምጃ ውስጥ ገባን። ምን ይቆጠራል ብዙ ነው። ከዛ በኋላ ያው እንደዚህ ነው የገባሁት ማለት ነው። ሰርግህን አስመልክቶ አንድ የሰማሁት ነገር በጣም አስገርሞኛል። የሰርግህ ዕለት ጠላ ለመግዛት ጀሪካን ይዘህ ከሚዜዎች ጋር ስትዞር ነበር የሚባል ነገር ሰምቼ ነበር። ይሄ ምን ያህል እውነት ነው? እንዲያው ታሪኩን የምታስታውሰው ከሆነ ብትነግረኝ። እውነት ነው እንጂ ያው ሚዜማ አይደለም ብቻዬን ነው ከሌሎች ሰዎች ጋር 76 ላይ ነበር የኔ ሰርግ እና ቤተሰብ ያኔ ቤተዘመድ ተቃወሙ በሙሉ። እኛ እዛ ኪነት ውስጥ ከፍተኛ ኪነት ውስጥ አስመራ ለ2 ወር ክረምት ሄደን እዛ ኮንሰርት ለማድረግ እዛ ነው ተግባብተን እንደዚህ ሆነ የተመለስነው በ2 ወር ጊዜ ውስጥ ነው እና የእሷ እናት ፈለጉ ጋብቻው። የኔ ቤተሰቦች ደግሞ በፍጹም አሉ። ከታላቅ እህቴ ጀምሮ እነሱ ተስፋ ነበራቸው ውጭ ሄዶ ይማራል ወይ እንደዚህ ብዙ የተሻለ ጊዜ ይጠብቃሉ ይመስለኛል። እና ምን ይዞ ነው የሚሉት እውነት ነው። በዛ ሰዓት ያው ፍቅር ሆኖ እንጂ ምን ገቢ ነበረኝ። ያው አባቴ ቤት አለ መኖሪያ ቤት ሌላ የለም እና እነሱ በፍጹም አሉ። እና ሴትዮዋ ትንሽ ወጪ አውጥተዋል እንዲህ ነው ምናምን ሲባል ወጪውን እንመልሳለን አሉ። ቤተዘመድ በሙሉ አላቸው የራሳቸው የሆነ ከቤተሰብ ጋር ከወላጅ አባቴ ጋር የተያዘ እንዲህ አላቸው የሆነ እኔ መጨረሻ በተሻለ መንገድ የሚጠብቁበት ነገር አላቸው። አክስቶችም አጎቶችም ብዙ ቤተዘመድ በዛ ሰዓት እና ሊቀበሉት የሚችሉት ነገር አልነበረም። እምቢ ያሉ ሁሉም ሊሆን አይችልም። ከዛ በፊት የነበረው ሰንካላ ጊዜ ነበረ። ቤተሰብ አሳዳጊ መገደሉ፣ ቤተሰብ ንብረት መወረሱ ምስቅልቅል ነው እና በተሻለ ተምሮ ነው ሰው መሆን የሚችል። አሁን የአባት ሀብት የለም ውርስ የለም የእነሱ ሀሳብ አመለካከት እና ተምሮ ራሱን ሰው ማድረግ አለበት የሚል እምነት ነበራቸው። ትክክል ነበሩ። ያኔ ግን አልረዳውም ይሄንና በፍጹም እነሱ የሚጠብቁት ምንድነው ነገሩ ቀርቶ አማራጭ ጠፍቶ ሴትዮ ያወጡት ነገር እንዲመለስና ነገር እንዲቀር እኔ ወደ ትምህርት እንዳተኩር ነበር። ይሄን ሲሰሙ ሴትዮዋ ፍጹም እንዳታስብ እኔ ምድራቸው አንተን መስዋዕት ነው ተዋቸው አሉ። እኔ ፍቅር አለ ከዛ ጋር ያው ከሳቸው ጎን ቆም ማለት ነው። እሷን ማጣት ለኔ በዛ ሳከባል ነው እውነቱን ለመናገር። ሰርግ ለሚለው እኔ ብዙ ጉጉት አልነበረኝም ለእውነቱ። ግን የእሳቸውን ፍላጎት ደግሞ ካልፈጸም ከእሷ ጋር ያለኝ ነገር ደህንነት አይኖረውም፣ ዋስትና አይኖረውም። እሳቸውን ሲይዝ ነው እሷን መቆጣጠር የምችለው እና ከእሳቸው ጎን ቆም። እሳቸው ግን እንዳሰቡት አልተሳካላቸው። እሳቸው እዚህም እኔ ነው የሚደግሰው ብሎ ቅዳሜ ማዘጋጃ ቤት ቀለበት አሰብን ተፈራረም። እሑድ ሰርግ ነው እና እሑድ ቅዳሜ ማታ አበበ መለሰም ነበር፣ የኤፍሬም ባለቤት ሳባ ኃይለሥላሴ ነበረች። በዚህ ውስጥ እንኳን ማረሳቸው በጣም ነበሩ። አብረን ሄዱ መኪና ይዘን ተውሰን ለመቀዛ የተዘጋጀውን ዝግጅት ለማምጣት ሄድን። ያው እኔ ቤት እንግዲህ ጎረቤት ምን መክተፊያ ቢላ ይዞ ወጥ ይሰሩ ይጠብቃሉ። እዛ አንድ ላይ የተዘጋጀው ተብሎ ተነግሯል። የልጅቷ ቤት እሷ ቤት ሊሴ ገብረ ማርያም ጋር ነው። እኔ ሲኒማ ፒያሳ ነው ቅርብ ነው እና እዛ ሄድ ስንሄድ ሴትዮዋ ጋር ተጨናንቀዋል። ጎረቤት ምናምን ሰደበኝ አሉ። እንዴት ልጅሽ ባደግ ሴት ትድሪያለሽ? የት እንግባ? በዛ ሰዓት አቅም ቢኖር እንኳን በሬ አይገዛም። ነገ ነው ሰርጉ በቃ አላችሁ እንደው ያዘነ ነው እንጂ በእውነት በጣም ተስፋ የቆረጠ ሰው አልነበረም። የሚገርመኝ ያው ተባብረን ማለት ሳባ ኃይለሥላሴ ትልቁ ሚና ነው የተጫወተችው በዛ ሰዓት። ትልቁ ሚና
በጣም ቆራጥ ጎበዝ፣ ለችግር ጊዜ የምትሆን ጀግና ሴት ናት። በእውነት ተወጣችሁ። 4 ኪሎ ሄደን ስጋውን ሄደ የተቀመጠችው ያለችው እያወጣን ምናምን አደረገን። የእሷ ድርሻ በጣም ከፍተኛ ነበር እና በማግስቱ ጠላ ገባ። ጠላውም የለም እና በማግስቱ ምንድነው የማደርገው? አሁን የዕለት እኔ አስተሮ ማርያም ጠላ ፈነዳብን አልኩ። ተክለ ሃይማኖት ጥሩ ነገር እንዲሰጡኝ ነው እዚያ ያሉ አሉ እንትኖችና ጠላ የሚሸጡ ነገርኳቸው። እንደዚህ ለማርያም ነው እባካችሁ እንደዚህ ያልኩኝ። በቃ ተባበሩ እዛ ሴቶቹ። ጠላ ራሷ ቤት ያላት እንኳን የተሻለ ጠላ ያለበት ጎረቤቷ ጋር ሄዳ አመጣችልኝ። በጣም የሚገርም ነው። እንደዚህ አድርገው በጀሪካን አደረጉ። ያንን ሸክመን እኔ ጋር እዛ ሚዜዎች መጥተው እኔን ይጠብቃሉ። ጠላውን ምኑን አሸክሜ ስመለስ 6 ሰዓት አልፏል። ወዲያው ሻወር ወስጄ ልብሴን ለባብሼ ያው ወደ ሙሽራ ነው መንገድ ሄድኩ። ትክክለኛ ነው። ላለፉት 30 ዓመታት ብዙ የግጥም ስራዎችን እንደሰራ ይታወቃል። የሙዚቃ ግጥሞችን በቁጥር ግን ምን ያህል ናቸው? እነዚህ ግጥሞችስ አብይ ጭብጣቸው ምን ላይ የሚያጠነጥኑ ናቸው? ጭብጣቸው በተለያየ ማህበረሰባዊ አመለካከት፣ አስተሳሰብ፣ ስሜት ዙሪያ ነው። የቁጥሩ ነገር ግን ስታነሳ ቁጥሩን አንዳንድ ሰዎች ያልተረዱ አሁን በእኛ ዘርፍ ውስጥ ያሉ ባለሙያዎች፣ ጸሐፊዎች እንዲሁ ይናገሩታል በርከት አድርገው። እኔም 1500 እንደዚህ ምናምን ነበር። በጭፍን የምትናገረው ነገር አለ፣ ስሜታዊነት። ነገር ግን እኔ አሁን ግጥሞችን እያሰባሰብኩ ነው በጥራዝ ለማቅረብ ለማውጣት እና ስሰራ እንደገመትኩትና እንደተናገርኩት ሆኖ አላገኘሁትም። እኔ የምኮራባቸው 1500 ግጥሞች የሉኝም። በጣም የሚገርም የምተማመንባቸው የምላቸው ለአንባቢ ላቀርባቸው የምችላቸው እና እንደው አሰሱም ገሰሱም ተጠራቅሞ ነው 1500። ያም ሆኖ 1500 ምን ያህል ጥራት ባለው ደረጃ ሰራሁ የምለው እውነትም 1500 ነበር እንዴ? የራሴን ጠይቃለሁ እና ለሌሎቹ ትምህርት እንዲሆን አሁን 2000 ምናምን ሰምቻለሁ። አንዚያም በሬዲዮ አንድ ልጅ እንዲሁ በእኛ ሙያ ውስጥ ግጥም የሚጽፍ ልጅ ቃለ ምልልስ ሲያደርግ 2000 ግጥሞች አሉ 200 ምናምን ዘፋኝ እንዲህ በስሜት የምንናገረው ነገር አለ። 200 ዘፋኝ ቁጥር ላይ ብንለው ያ ሰው ላይ ቁጥር ይችላል። 2000 ግጥሞችን አሳይም ነው ላይ አሳይ ይችላል። እንዲህ በስሜት እንደ ፋሽን እንደ ልምድ ተይዞ እንዲህ ሁላችንም ዘባራቂዎች እንዳንሆን ከኛ እንኳን ልምድን ስታካፍል ጥሩ ነው። በተግባር ያላየው እንዲጠነቀቅ ቆሞ እንዲያስብ ያደርገዋል። እና ይሄ ዝም ብሎ በስሜት በጭፍን የሚነገረው ግምታዊ እንትን ሁሌ ስራ አደባባይ ነውና ነገር ስለአንተም ሊጠና ይችላል። አንተ በሌለበት ሌሎች ስነ ጽሁፍ ተማሪዎች ያንተን ህይወት ያንተን የስራ ታሪክ ሊያጠኑ ይችላሉ። ያን ጊዜ አንተ ያልከውና እዛ የሚገኘው ነገር ላይ ይችላል። ሁሉም ልብ እንዲሉት የምፈልገው ነገር ነውና እንጂ ዝም ብሎ ይሄን ያህል ዓመት ኖርኩ ስትል 2000 ማህፈል ላይ ታመጣ ይችላል። በዚህ መልክ ነው ልገልጸው የምፈልገው ነው። እኛ አንዳንዴ እንሳሳታለን። ይሄ ምንድነው የስራው ብዙ መስላል፣ ስሜት ነው፣ ፍቅር ነው፣ ዲቴል ያንዳንዱ ገብተህ ስታይ ግን ያልከውን ማቅረባችን ይቸግራል። እና የኛ 1500 ብዙ ነበር። ዛሬ ደግሞ 2000 እየሰማሁ ነው። ይሄ ሁሉ ቢታረም ጥሩ ነው። ይልምዬ ተወልደ ያደገው እዚሁ አዲስ አበባ ከተማ ውስጥ ነው። በብዙ የሙዚቃ ግጥም ስራዎች ውስጥ ደግሞ የኢትዮጵያን የባላገር ህይወት የገጠር ህይወት በሚገባ ዳሰሃል፣ ቃኝተሃል እና ይሄ ያልኖርክበትን እንዴት ነው ልትሰራው የቻልከው? አሁን ይሄን ነገር በምን መልክ እንድታየው ነው እኮ የምነግርህ። አምባሰል የሚባል ቦታ አለ ወሎ ውስጥ። አምባሰልን ሄደህ ብትመለከተው ኪነ ጥበብ ምን ያህል ተጽዕኖ እንዳለው አምባሰል እንደሳልከው አታገኝም። የአምባሰልን ስዕል ቦታው ላይ እንዳታገኝ ኪነ ጥበብ ተጽዕኖ ከፍተኛ ነው። ለምንድን ነው ያ? ስለ አንድ ነገር መጽሐፍ ስንፈልግ ሄደን ቦታውን ተመልክተን አይደለም እንጽፈው። ምናባዊ ነው፣ ግምታዊ ነው እና ማስዋብ ነው። የኪነ ጥበብ ትልቁ ሚናው ማስዋብ ማሳመር ነው። እና ስለ ኢትዮጵያ የተዘፈኑት ሁሉ እኮ እውነት ናቸው ብለህ ዳቦ ልትቆርጥ አትመጣም። እና ግን ኃይሉን ነው የሚያሳየው፣ ጉልበቱን ነው የሚያሳየው። አንዳንድ
ግጥሞችና ለፍቅር ለተቃራኒ ጾታ ፍቅርን እንጽፋቸውና ተዘፍኖ ሲሰሙ አንዳንድ ደጋፊዎቻችን አድናቂዎቻችን ምን ነው ይሄን ግጥም ለእመቤታችን ባረከው ይሉኛል። እኔ ኩልና አመሰግናቸዋለሁ እና ያ ጽሁፉ ያሳደረው ተጽዕኖ ነው። ይሄ ለሰው ይገባል ነው እና የገጠሩንም ስንል ታሪኮች እንሰማለን። ያው ስለ ጎንደር መጽሐፍ ብንፈልግ በስልክም በአካልም በምንም ማግኘት የምችለው ነው። የዛን አካል ሰው ማውቀውን ጠይቄ ራሴን ነጥቦች ይዤ ነው የሚያደርም። ግን በእነዛ ነጥቦች ብቻ እዛ ቦታ ላይ መገኘት ክህሎት ነው። በቃ ሙያው ባንተ እስካለ ድረስ ኪነ ጥበቡን አንተ ከሰራኸው ኪነ ጥበቡ ይገልጸዋል። አንተ አቅጣጫ ብቻ ያሳየው። ጎንደርን ከአንዳንድ ነጥቦች ጋር ስጠው ለኪነ ጥበቡ ያስቀምጠዋል። ማልዋሽ ነገር ቢኖር ግን ጎንደርን ይከበዋል። ኪነ ጥበቡ የታወቀ ነው፣ ያሳምረዋል። እና የገጠር በመረጃ ላይ ተመስርቼ ነው የምጽፋቸው። ለአንድ ሙዚቃ ትልቁ ጉልበትና ውበቱ ግጥሙ ነው ወይስ ዜማው ነው? አንተ እንዴት ነው ይሄን ጉዳይ የምታየው? እንዲያውም አንዳንዶች ይላሉ ዜማ ስጋ ነው፣ ግጥም ግን ነፍስ ነው ይላሉ። በዚህ ትስማማለህ? እንግዲህ ይሄ ድርሰት አይደለም፣ አስተያየት ነው። ሰዎች ድርሰትም ቢሆን ስሜት ነው። ድርሰትም ከስሜት ነው የሚመጣው፣ አስተያየትም ከስሜት ነው የሚመጣው። አንዱን ለይቶ የያዘ ነገር የለም። ግጥሙ ጊዜ አስተማማኝ ነው፣ ዜማም ጊዜ አስተማማኝ ነው። ዜማ ግን መሰረት ነው። የማንስተው ነገር ዜማ መሰረት ነው። ውብ ባልሆነ ዜማ ላይ ጽሑፍ ይዋጣል፣ ያስቀረዋል። እና ዜማ የድምፃዊውንም አዛዜም የማሳመርም ባህሪ ያለው እና እዛ ውስጥ በጥሩ ዜማ ውስጥ ጥሩ አዛዜም ይፈጠራል። በጥሩ አዛዜም ውስጥ መልእክትህ በጥሩ ሁኔታ ተላልፋል ማለት ነው። እና ግጥም ነው ብሎ መወሰን አይቻልም። ዜማ ነው። ሁለቱም ግን የማይነጣጠል ድርሻ አላቸው። እና ዜማ ብቻውን በሙዚቃ ተቀነባብሮ ሊቀርብ ይችላል እንጂ ዘፈን አይደለም። ግጥም ብቻውን ዘፈን ልትለው አትችለውም ዜማ ከሌለው። እና ሁለቱ ተዋህደው ነው ዘፈን የሚፈጥሩት። ሁለቱ ሲዋሃዱ ደግሞ አንዱ በደካማነት የለየለት የታወቀ፣ አንዱ ደግሞ በጉብዝናው በውበቱ በጥራቱ የለም በእውነት። እና እንደ ሰሪውም ይለያያል። እንደ ሰሪው ዜማ ሰሪው አንዳንዱ ከልሶ ከላልሶ ብሎም ያመጣና መልካም ያስመስለው ውሎ አድሮ ግን ያ ምንጩ ደግሞ ሲታወቅ ደስ አይለው። የድካም ዋጋ ላይ ትንሽ ጥቁር ነገር ያመጣል። ፈጠራ ግን ትልቅ ነገር ነው። ሁልጊዜ ትልቅ መኖር ያለበት ኪነ ጥበብ መኖሩ በፈጠራ ውስጥ ነው። የነበረውን እየተካ ወይም በነበረው ላይ እየተጨመረ አዳዲስ ሀብት ነው። የማይጨበጥ ሀብት፣ የማይዳሰስ ሀብት ነው። ያን ሀብት እያዳበረ እየጨመረ ነው መሄድ ያለበት። ይሄ የሚሆነው ፈጠራ ሲዳበር፣ ፈጠራው ሲኖር ነው። እዛ ጋር በቀለ ምናምን የሚባል ሰው የሰራውን ገልብጠህ እዚህ ጋር ካመጣ ምንም እዛው እርምጃ የለውም። እዛው በዛ ነው እና ማህበራዊ ጥቅሙ ባዶ ነው የሚሆነው። ማህበረሰቡም ደግሞ እንደሌላው ነገር እኮ እንደዚህ ጊፍት ለሰው የምትሰጠው አንዳንዱ ብር ስትሰጠው የብር ጌጥ ስትሰጠው በመጣው ይደሳል፣ የወርቅ ጌጥ ስትሰጠው ይበልጥ ይደሳል። እንደ ሙዚቃ እንደሱ አይደለም። ሚዛኑ ያለው ማህበረሰቡ ጋር ነው። አንተ ለክተህ ይሄ እንዲህ ነው፣ ይሄ ወርቅ ነው፣ ይሄ ብር ነው ብለህ አትሰጠውም። ራሱ ነው ለክቶ ይሄ ወርቅ ነው፣ ይሄ ብር ነው የሚለው። እና ግን በኪነ ጥበብ ሙያ ውስጥ ስምህን ሰጥተህ ታሪኩን ወርሰው ተካፍለህ እኔ እዚህ ሙያ ውስጥ አለሁ ብለህ ያለ ዋጋ መቅረት በጣም አሳፋሪ ነው፣ አሳዛኝ ነው። ከሰራህና ስምህ ማህበረሰቡ ጆሮ ድረስ ከደረሰ፣ እይታ ድረስ ከደረሰ ግን የምትሰራው ስራ ውጤት ያለው መሆን አለበት። በኪነ ጥበብ በዚህ በባህል እርምጃ ውስጥ አንድ ውጤት የሚያመጣ አንድ አሻራ የሚጥል መሆን አለበት እንጂ ሳንቲም ለመቀበል ብቻ ያደረከው ነገር ከሆነ ሲያሳፍር ነው የሚኖረው። ሁልጊዜም አጥንት ሞተህም አጥንት አያርፍም። ለምን እነዛ ነገሮች መቼም አሉ። ዛሬ በህይወት የሌሉ ሰዎች ስንት ስራ ነው የምናደርገው፣ ስንት ስራ ነው የምናዳምጠው፣ የምንመሰጥባቸው። ከራሳችን ማሳ ብለን ምርታተን እኮ ዛሬ ካለፈው መጋዘን እያወጣን ካለፈው ጎተራ እያወጣን ነው የምንጠቀመው። እና ይሄ ማለት ምንድን ነው? እነዛ እየተመሰገኑ ነው ማለት ነው። እነዛ አጥንታቸው እየለመለመ ነው ማለት ነው። ስለዚህ አንተም ነገ ድርሻ አለ፣ እዛ ቦታ ትደርሳለህ። እና ያን ጊዜ በዚህ ጊዜ እኮ ይሰራ የነበረ አሰልቺ ስራ ቢባል አጥንታ አይደለም። ይሄ ነው ማስተዋል የሚገባው፣ ይሄ ነው ማየት የሚገባው እንጂ ሳንቲሙማ እንደነገርኩ ነው።
ሙሉ ቀን እንደከፈለውና ኤሌክትራል ኤፍሬም እንደከፈለው ማለት ነው ሳንቲም ያ 200 ሚሊዮን ቢሆን ትርጉም የለውም። ግን ትልቁ ነገር በስብዕና ውስጥ የሚመጣው ውጤት ነው። በስብዕና አንተ አልፈህበት የተወከው አሻራ ነው። ይሄን ዘመን ከዚህ እስከዚህ ያለውን ዘመን ድርሻህ ነው፣ ኃላፊነት ነው። አበበ መለሰ እኔ አለው አሁንም እሰራለሁ። አበበ መለሰ በእውነት አደጋ ደርሶበታል። ግን እሱ ኪነ ጥበቡ በሰባዎች ውስጥ ያበረከተው አስተዋጽኦ በእውነት ሁል ጊዜም ቢሆን የማይፈርስ ሐውልት ነው የሚሆነው። ማንም ምንም ባያደርግለት ባስቀምጠው የራሱ የህሊናው አሻራ የህሊናው ውጤት እውነት በጣም ሁል ጊዜም ቢሆን እና ተሳስሯል። እሱ ከነበሩ መልካም ሰርተው ካለፉት ጋር ተሳስሯል። ከዚህ በኋላ ሰንሰለቱ የቱ ድረስ ሄዷል? እሱን አብረን የምናየው እያየነው ነው፣ ልናየው እንችላለን። ነገር ምን ያህል ዘፋኝ የሆነ ሰው ነው በአሁኑ ሰዓት ለማህበረሰቡ በሚዲያ እየቀረበ ያለው፣ ምን ያህል ደራሲ የሆነ ሰው እየሰራ ያለው። እሱ የማንንም ዳኝነት የሚጠይቅበት አይደለም፣ የህሊና ነው። ሁሉም ለራሱ መግባትን መውጣትን መኖርም ያለበት ከተወቃሽነት ማንም መዳን አለበት። ሳንቲም ነው። እሱን ነው ማስተዋል፣ ኃላፊነቱ መውሰድ ከዛ ነው። የሙዚቃ ግጥሞችህን የምትጽፋቸው በምን አይነት ስሜት ውስጥ ሆነ ነው ወይም በምን አይነት ሁኔታ ውስጥ ነው የምትደርሳቸው? እንግዲህ ግጥሞቹን ስጽፍ ዋናው የመጀመሪያው ፍላጎቴ ጸጥታ ነው። ጸጥታ በጣም ነው ያስፈልገኝ። ሌሊት ነው የምሰራው ማለት ነው። ጸጥታ ማታ እንዲሁ አንድ ልጅ ያለች እሷ ያው ታውቃለች ባህሪዬን እንግዲህ ራትን በልተን ቡናም አጠጣን። እሷ መጽሐፍ ትወዳለች በጣም። እሷ መጽሐፏን ይዛ ቁጭ ትላለች። በቃ እኔ መጀመሪያ እንትን ቁጥጥር አለ፣ ይሄ ዝንብ የሚባል ነገር በመምቻ እሷ ጥርት ታደርግልኛል። እዛ የምጽፍበት ክፍል ብዙ ደስ የሚሉ ሀሳቦች ውስጥ ገብተህ ይረብሸዋል። ትወጣለህ እሷን ስታባርር እና ይሄ ነው ጥቃቅን ነገር እንትን ሊረብሽ ይችላል ማለት ነው። እንኳን ድምፅ ነው ያለ ነገርና እና እኔ ምንድነው ስጽፍ ወደ ማህበረሰቡ ጋር እንዲሄድልሃል የምፈልገው መልእክትህ። ስለዚህ የሚዘፈንበትን ዜማ ማግኘት አለብኝ ሲጀመር። ግጥም እኔ በደረቁ ጽፌ አልሰጥም። በደረቁ ጽፌ የምሰጠው ለማምንበት ዜማ ደራሲ ነው እሱ እና እነ ስንቱን አስታወስኩት፣ ልውል አስወደደኝ፣ አንድ ቀን፣ እነዚህ ሁሉ ያለ ከግጥም በፊት ለአበበ ብርሃኔ ጽፌ የሰጠኋቸው ናቸው። እሱ ዜማ ሰርቶባቸዋል። በተረፈ ግን ዜማ እየሰማሁ ለዛ ዜማ እዛ ውስጥ ዘፋኙን ማግዛለሁ። ቃላት በቃላት ልዩነት መልእክቶች ይታፈናሉ። ድምጾች አሉ፣ ቃላት ፊደሎች ውስጥ ድምጾች አሉ። ብ ት ስ እንትላቸው ድምጾች ላ ባ ሳ ይሄኛው ከፋች ነው። እነዛ ደግሞ የሚያፍኑ ናቸው። በተለይ ወፍራም ድምጽ ላለው ዘፋኝ ይሄን ካልተጠነቀቅ መልእክት አይተላለፍም፣ አይደርስልህም። ያም ቴክኒክ ነው፣ ያም የቴክኒክ ስራ አለ እዛ ውስጥ እና ዜማ ውስጥ ደግሞ ሀሳብን የመግለጽ ውበት አለው። እዛ ዜማ ውስጥ የተለያዩ ዜማዎች አሉ። እንደየዜማው ነው ባህሪው፣ አገላለጽ የቱ ጋር ነው የግጥም የሀሳብ አገላለጽ ጉልበት የሚያስፈልገው እዚህ ዜማ ጋር የቱ ጋር ነው ቦግ ላይ ያለው የሚገባው የሚለውን ስሜት እዛ ውስጥ አብሮ ዜማ ያጫውታል። ዜማው ጓደኛ ነው ያን ስራ እስከምትጨርስ ድረስ ሀሳብን ከውስጥ የሚያወጣልህ ዜማው ነው። ዜማ የራሱ ባህሪ ያለው አሁን ዜማውን ሳትከፍት ቁጭ ብለህ ትቆይና ለመስራት ምናልባት ዝግጁ አይደለ ይሆናል። ግን ዜማውን ልስማ እንኳን ብለህ ስትከፍተው እዚህ ጋር ያስጀምራል። በቃ ይናገራል፣ ዜማው ይነግርሃል የሆነ ነገር። የኔ ልምድ እንደዚህ ነው። አንድ ነገር ያወራኛል እዛ ውስጥ የሌለ ነገር። ከዛ በኋላ ጥድፊያ ነው በቃ ስሜት እንዳይጠፋ ያን ጽፈዋለሁ የሰጠኝን ቀጥላ በዛው እንያያዛለን እኔና ዜማው። ያኔ ምንም ሌላ ነገር አላውቅም። እዚህ ጋር ምንም ስሜት ያው ጸጥ ያለ ነው እና በቃ ያቀብለኛል። ከዜማው ነው የምቀዳው ሀሳቦች፣ ግጥሞች፣ ኢቭን አባባሎች፣ አገላለጾች ጥሩ ነው። ዜማ የሰሙ መጽሐፍ ጥሩ ነው። አንደኛ የሙዚቃውን ህግ ጠብቀህ እንድትሄድ ያደርግሃል። ሳውንድ ሜተር የምትለው አለ፣ ርቀት፣ የድምፅ ርቀት፣ እነዛን መጠበቅ አለብህ ለግጥም። እዚህ ጋር ጣጥር ለጠጥ ሲል ዝብርቅርቅ ይላል። ጥሩ አለመስም ለአድማጩ ተስተካክሎ አይመጣም። ሰው እኮ ይሄ ዘፈን ገዛኝ ይዘፍ ማድረግ የሚለው ውስጡ የተጠበቁ ስርዓቶች ስላሉ
ያጻጻፍ ስርዓቶች፣ ያዘፋፈን ስርዓቶች፣ ያገላለጽ ጨዋነት ይህም ሁሉ እኮ እዛ ውስጥ መካተት አለ። ግብአት ነው። ስርዓትን መጠበቅ የሚባልና የማይባልን ነገር መለየት ራሱ የዘፈንን ክብር መጠበቅ ነው። የዘፈንን ደረጃ መጠበቅ ነው። ይህ ሁሉ ተጠቃሎ ሲሄድ ነው አድማጭ ዝርዝሩን አይነግርም። የዘፈን ስርዓት ስላለው ስርዓት የጠበቀ ስለሆነ ወይም ሳውንድ ሜትር ውስጥ ስለተጠበቀ ወይም ከፋች ቃላቶች ስለተጠቀ አይልህም። ግን ሲያከብረው ሲቀበለው በብዙ ዘፈኖቻችን የተረዳ ነው ያየነው ነው። እና አካል አይንሽን በአንድ ፒያኖ እና በሁለት መሳሪያ ተሰርተው ሰው ውስጥ ያላቸው ተጽዕኖ ምን ያህል እንደሆነ እናውቀዋለን። ምንም ልዘረዝርልህ አልችልም። በእኛ ለህዝብ ለህብረተሰብ ሰጥተን ዋጋ ያገኘንባቸው ስራዎች በጣም ብዙ ናቸው። 90% ማለት ይቻላል በዚህ በ30 ዓመት ውስጥ እና ያ ግን እኛን አስተምሮናል። ማህበረሰብ ምን አይነት ደረጃ ያለው ስራ እንደሚፈልግ እዛ ውስጥ ባህሉ አለ። ባህሉ ክብሩ ነው። ባህሉ መገለጫው ነው። በዛ ውስጥ ነው የሚመጣለት ያ ዘፈን። ዘፈን ውስጥ ሁሉ መጨፈሪያ ብቻ አይደለም። ዘፈን የብዙ ልጁን የሚድርበትም ዘፈን ነው። እንጉርጉሮ ሀዘኑን የሚያንጎራጉርበት ሁሉም ዜማ ነው። ሁሉም ዜማ ነው እና ደረት የሚመጣው በዜማ ነው። ዜማ ክቡር ነው። ከማህበረሰብ በምንም ነገር በዓሉ የሚከበረው በዘፈን ነው፣ በዜማ ነው። እና ዜማ ውስጥ ደግሞ መልእክቶች አሉ። እነዛ መልእክቶች የህብረተሰብ ቋንቋ ናቸው፣ የህብረተሰብ እሴት ናቸው እና ዋጋ አለው። አይ ዘፈን ራሱ ተቀባይነት ያጣል እንጂ የማህበረሰብ ባህል ተቀባይነት ያጣል። ባህል አይረክስም መቼም ቢሆን። ማህበረሰብ መቼም ቢሆን አይሳሳትም። ግን በራሱ ዘፈን ትርጉም ሲያጣ፣ ዋጋ ሲያጣ የምታየው ማህበረሰቡን የሚመጥን ሳይሆን ሲቀር ነው። ማህበረሰቡ ተገቢውን ዋጋ የማይሰጠው ሆኖ ሲገኝ አሰልቺ የሆነ ሊሰጠው ከሚገባው ቦታ በታች የሆነ ይሄዳል እና ያን ማየትና ማሰብ ያስፈልጋል። ማህበረሰብ መቼም በምንም ነገር አምጥተህ ምንም ነገር አድርገህ ከራሱ ውጭ አታወጣው፣ ከመስመሩ አታወጣው ማህበረሰቡ እና ብዙ ነገሮች አሁን ጥቁሮች ሲጨፍሩ ሲያብዱበት የምናየው ነገር እነሱን ሆነን ማለት አይደለም እነሱን መሆን መምሰልም አንችልም። ክብራችንስ የእኛስ ማንነታችንስ የእኛነታችን እኛ ነጮችና ጥቁሮች እኮ በባትሪ የሚፈልጉት ባህል አለ። ከስራችን ምን ስንት ነገር እየተወሰደ በነ ማይክል ጃክሰን በመሳሰል ትላልቅ አርቲስቶች ሲሰራ ሳይንታዘብ አንቀርም። ያን ያህል መተው ያድኑናል፣ ያስሱናል። እኛ ግን የነሱን ስንጫወት ሊስቁብን ይችላል አጠራጥር። ጠቋሚን አመልካችም ተመልካችም እንደሌለን ነው። የኢትዮጵያ ቱባ ባህል ያልተነካ ብዙ ነገር ሊወጣበት የሚችል ከኛ አልፎ ለዓለም የሚተርፍ እሱን አባባሌ ነውር ካልሆነ እሱን ንቀንም ይመስለኛል ወደ ሌላ የምናተኩረው። እዛ ያለው ነገር ግን ያስንቃል የበለጠ ወደዛ ማተኩረው። ያ ችግር የለበትም። እኛ በጣም ተፈጥሯዊ ነው። ሁሉ ነገራችን፣ ታሪካችን፣ መሰረታችን፣ እውቀታችን ተፈጥሯዊ ነው በጣም እና ተፈጥሮ ከምንም ነገር በላይ ደግሞ በኪነ ጥበብ ነው የሚገለጸው፣ በባህል ነው የሚገለጸው እና በዚህ ዘርፍ ውስጥ እዚህ የሙዚቃ አቀራረብ ጉዳይ ላይ ክህሎት ይዘው የሚሰሩ ሰዎች እየቆሙ ማሰብ የሚኖርባቸው ይመስለኛል። ኃላፊነቱ ሰርቶ ሳንቲም ከማግኘት ጉዳይ ጋር ብቻ ተያይዞ የሚቀር አይደለም። እጅግ በጣም ትልቅ ነው። እነዚህ አጋጣሚዎች ለልጆቹ ወጣቶቹ ማየት ፍንጭ መስጠት አለባቸው። አለዛም ሁሉ የግል ታሪካችንን ከሊት ወድጄ ከሊት ምንለው ብቻ ትምህርት የለውም። ይሄን ብቻ አውርተን ብንለያይ ጥቅም የለውም እና አሁን ያለውን መመርመር አለብን። ዝም ብሎ በጭፍኑ ዘፈን ለምን ይባል? ምክንያቱም መመርመር አለበት። ምክንያቱም መፈተሽ አለበት። የሚመጥነኝ ስጡኝ ነው የሚለው ማህበረሰቡ። እኔን የሚገልጸኝ ስጡኝ ነው። በማንነቴ ላይ ተመስርታችሁ ስለሆነ የሚለው አሁን ተመስገን ነው። አሁን ብዙ ወደዚህ ወደ ማንነት ወደ ራስ የመመለሱ ትን በይፋ እየታየ ነው። ተመስገን። አሁንም ደግሞ ተጠቃለው መምጣት እና ምሁራኖቻችን በዚህ ላይ ጥናት እያደረጉ ውጤቱን ቢሰጡ በዛ ላይ የተመሰረተ ሁሉ ቢንቀሳቀስ ከማንነት ውጪ የሆነ ምንም የሚያስከብር ነገር የለም። ሙዚቃን በሙሉ ባንድና በስቱዲዮ በሶፍትዌር መስራት አሉታዊ
ወይንም አዎንታዊ ጎን አለው ብለህ ታምናለህ? ሙዚቃ በሀገራችን ውስጥ በምን አይነት ደረጃ ላይ ይገኛል እድገቱ ስንል ሙዚቃ ኢንዱስትሪ እንኳን አንለውም። በእርግጥ ሙዚቃ ኢንዱስትሪ ብለን ማውራት አንችልም፣ ግን ያው ስሙ አይቀርም፣ ወደፊትም ወደዛ ውስጥ መግባቱ አይቀርም እና የሙዚቃ ኢንዱስትሪውን ግስጋሴ ስትመለከት የዛ ሁሉ እድገት ውጤት ነው እንግዲህ የመጨረሻ ክስተቱ የሚታየው እና የህገወጥ ቅጂ በሙዚቃው እንቅስቃሴ ላይ ያሳደረው ትልቅ ተጽዕኖ አለ። ከማህበረሰብ ለውጥ ባሻገር ማለት ነው። ማህበረሰባዊ ለውጥ ሲደረግ እኛው በእኛ እድሜ ውስጥ 3 መንግስት ስርዓት ተመልክተናል እና ይሄን ኢምፓክት አለው። እድለኞች ብንሆን ሊያሳድግ የሚችል እድለኞች ባንሆን ደግሞ ለሙዚቃ ቦታ የማይሰጥ ስርዓት ሊፈጠር ይችላል። ትርጉም የማይሰጥ በቀዳማዊ ኃይለ ሥላሴ ጊዜ የውጭ ዜጎች የመጡ ኢትዮጵያን ወደው ባህሏን ወደው ብሔራዊ ቲያትር ስንቶቹን ልጠቅስ ይችላል እና ትልቅ ስራ የአፍሪካን መዝሙር ሁሉ እስከ መስራት የደረሱ የውጭ ዜጎች በኢትዮጵያ ፍቅር ተይዘው ኢትዮጵያዊ ሆነው ብሔራዊ ቲያትር እዚህኛው ቲያትር ቤት ውስጥ ተቀምጠው ስንት ኮረስ ስንት ሲሰሩ ነበር። እነዛ የስርዓትም የፈጠረው ድል ይሁን ወይ ደግሞ ሌላው ዓለም ላይ ያለው ተጽዕኖ እነሱ ወደዚህ ገፍቷቸው ይሁን እንግዲህ እሱን እግዚአብሔር ያውቀው። ለማንኛውም ግን የምንመለከተው የነበረው በታሪክ ውስጥ ቢሆን በሙዚቃ ውስጥ ያጎላ ያለ ጊዜዎች እያደር ደግሞ ሌላ ስርዓተ ማህበር ሲለወጥ ደግሞ ሙዚቃ ምን ውስጥ ገብቶ እንደነበር ሁላችንም ስናየው የነበረ ነው። ኪነቱ ስንፈልፍበት የነበረ ነው። እውነቱን ለመናገር ያም ተጽዕኖ ነው። ይገድበዋል፣ ያጥረዋል። ገዢ መደቡ ወይም ፖለቲካውን እንዲረዳ ነው የሚደረገው ማለት ነው። እየቆየም ሲመጣ እንዲህ እያነከሰ ይወደቀም ይላል እና በዛ መችነት እንግዲህ ምን ስትል ገምተህ ምኑን አይተህ እንዲያርገው የሚባል ነገር አለ እና የህገወጥ ቅጂም የተስፋፋው ለሙዚቃው የሚሰጥ ምንም አይነት እንክብካቤና የህግ ከለላ አለመኖሩን በማየት ይመስላል። የተወሰኑ ሰዎች እና አምባሰልም ኤሌክትራም እነ ታንጎ ነበሩ፣ አሳታሚዎች ነበሩ። ኢትዮ ሳምሶን እነሱ ሱፐርሶኒክ ይዘውት ቢያንስ በኃላፊነት ግብር እየገበሩ ያሳትሙ ነበር። በዛ ሰዓት በደርግ ጊዜ ዘፈን የሚባል ነገር እንደ ነውር የሚታይበት ጊዜ ነበር። ያው የጦርነት ነበር፣ ግልጽ ነው። በደርግ ጊዜ ነው እኛም የተነሳ ነው። በዛ ጊዜ ስራውን የሰራ ነው ብዙ እና ያኔ ምንም ትኩረት አይደለም ውግዘት ነበር የነበረው። በዛን ጊዜ እነዛ አሳታሚዎች ትልቅ ስራ ሰርተዋል፣ ትልቅ ኃላፊነት ተወጥተዋል። እነሱ ቢዝነሳቸውን ነው የሚሰሩት። ነገር ግን ሳያውቁት በሰባዎቹ ውስጥ የተመሩት ስራዎች የተፈጠሩት በእነሱ ኃላፊነት፣ በእነሱ ስራ፣ በእነሱ ካፒታል፣ በእነሱ አቅም ነው የተሰሩት። መንግስት እያወገዘ በሬዲዮ አናስተላልፍም። ማስታወቂያ እንኳን ስንት መከራ ነበር። አንዲት 3 ሰከንድ ለማሰማት ዘፈን አይሰማም የተባለ እና ያ ጊዜ ያለፈ። አሁን ምንድነው ያንተ ጥያቄ? ይሄ ኮፒራይቱ የቅጂ መብቱ በጣም በህገወጥ እንትኖች ተጎዳ። እነዛ አሳታሚዎች እስከ ማቆም ደረሱ፣ ተዘረፉ። ያሳተሙ በራቸው ላይ ወንጀለኞቹ ይሸጡባቸው ነበር ሊያዩ እና ደከመ። ከዛ በኋላ ሙዚቃ ወዴት ነው? ዘፋኝ ማሳተም ጀመረ። አማራጭ አጣ ዘፋኝ። አሳታሚ ሲጠፋ እሱ ደግሞ ከህዝብ ጋር መራራቅ አይፈልግም። አልበም እያወጣ ኮንሰርት መስራት ይፈልጋል ማንኛውም ዘፋኝ። ስለዚህ ያለውን ቅርስ እያጠራቀመ ማሳተም ጀመረ። አሁን ሚዛኑ ማነው? ዘፋኝ ነው። እንግዲህ ዘፈኑ ራሱ በቃ አሁን ግልጽ ነው። ሰው ነው፣ ሰዋዊ ባህሪ ያለ ደስ የሚለው ነው። እስከዛ ደረጃ ወረደ። አንድ ዘፋኝ ደስ የሚለው ነው። እሱ ግን እዛ ውስጥ የኢንዱስትሪው አራማጅ ነው። የአሳታሚውን ድርሻ የያዘ ነው። ፕሮዲውሰር ግን ደስ የሚለው ነው የሚሰራው። ደስ የሚለውን ነው የሚዘፍነው እና አየህ መመዘኛው ማለት ነው ስሜት፣ የግል ስሜት የሆነ ሄድና ሙዚቃው ደርዝ እያጣ ሲል አሁን የኮሜርሻሉ ነው የጎላ የመጣው ቢዝነስ ነው ማለት። ስለዚህ ወዴት ወረደ? ያ የ6 ሰው ሙያ ከባንድ ወደ አንድ ሰው ወደ ዋን ማን ባንድ የሚሉት አንድ ሰው ኪቦርድ ሰክቶ እዛ ላይ አርቆ ማውጣት። እሱ ነው እንኳን 2-4 ዓመት 10 ዓመት የሚፈጀው እንጂ ሮሃ ባንድ እኮ እኛ ከ2 ሳምንት እንኳን የጨረስንበት ጊዜ ትዝ አይለኝም። ሁሉም በስርዓት ነው። ሙዚቃን አክብሮ ሙዚቃ ስርዓቱን ጠብቆ እንዲህ ነው የሚሰራው። ዳዊት ይፍሩ በዛ ሰዓት እኮ እነዛን ሁሉ ስራዎች ፈጠራ፣ ብሉይንጉን፣ ኢንትሮን፣ ብሪጁን ሲሰራ እኮ
ምንም የተለየ ግነት አልነበረውም። ከሌ ተብሎ ስሙ ሮሃ ባንድ ይባላል እንጂ ዳዊት ይፍሩ እኮ አይባልም። ዳዊት ይፍሩ ግን ተአምር ይሰራ ነበር በዛ ሰዓት። እኛ ተቀቡ እያንዳንዱ ስራ ይዘን ስንሄድ ቁጭ ብለን ነው የምናስቀርጸው። እና ጆቫኒም የራሱን ይሰራል፣ ሰላምም የራሳቸው ይሄን ስጡን አይሉም ከነበረ አንተነ ብሎይንግ ፓርቱን እንዳለ ይሄ መግቢያው መሸጋገሪያው ምትለው ሙዚቃ ባክግራውንድ ምትለው ዳዊት ይፍሩ ፈጠራ እዛ ሳክስፎኒስቶቹ እዚህ ጋር አስቀምጦ ራሱ እየፈጠረ እርስ በርስ እየተራረሙ እየተያዩ ሳክስፎን ሲሳሳት ከዛ ምልክት እየሰጠ እዚህ ጋር ሶስት ሲሳሳት ቤዙ ያቆመዋል። ምንም ቢሆን የተሳሳተ ነገር አይሰሩም። ያውም ቴክኖሎጂ በሌለበት በአንዲት ስህተት እየተደገመ ያለ አግባብ የሆነ ሙዚቃ ሲሰራ እንደዚህ አይተላለፉም። በዚህ አድርገው ኃላፊነትና ያደራ አይነት የመወጣት ስሜት ሲሰሩ ነበር። ውሃ ባንዶች ማጀባቸው ብቻ አይደለም ተደናቂ የሚያደርጋቸው የሙዚቃውን ጥራት ደረጃውን በመጠበቅ ሁሉም ከነፍሱ በመስራት ነበርና እኔ ዳዊት ይፍሩ በሙያ ባሳለፍኩት ህይወት ሁሉ ማረሳው ሰው ነውና ስለዚህ የደረጃውን አሁን የሚያሳይቀው በባንድ ተሰራ ምርጫ አይደለም። አሁን ኦርኬስትራ ባንድ ሲምፎኒ እንዴት ብለህ ነው እንደው ለአንድ ሰሞን ዝግጅት መልክ ማሰባሰብ ካልሆነ አሁን ያለው ህይወት ያን ይፈጥረው አላላም ከየት መጥቶ እንዴት ነው የሚፈጠረው? ሙዚቀኞች ከያሬድ እየወጡ ምን እየሰሩ ምን እንኳን አይሰሩም። አንዱ ኪቦርድ ይዞ ማቀናበሩን ከቻለበት በዛ አይነት ስሜት መሰራቱን የጥሩድል ነው። በፍጹም አላለም። በፍጹም 6 ሰው በአንድ ሰው የተካ ነው። የ6 ሰው ፈጠራ ነው በአንድ ሰው ውስጥ። ያ ሰው እኮ ቤዚስትም ቤዝ ጊታሪስትም ይላል፣ ሊድ ጊታሪስትም ድራመር ይሆናል፣ ብሎይንግም ሆር ይሰራል። እንደዚህ እንደው መተፋፈን መጨናነቅ ሙዚቃ እንዲህ አልነበረም። ሙዚቃውስ እንዴት ነው የሚያድገው? ሙዚቃ ያሬድ እዛ ከዩኒቨርሲቲ ይወጣል በሙዚቃ ተምሮ አይደለም ወጥተው በባንድ ደረጃ በኦርኬስትራ ደረጃ የተደራጁ ተሰባስበው ካልሰሩት ምንድነው የሚያሳያቸው ነገር? ከዛ ያን ሁሉ ትምህርት ቀስመው ወጥተው አንድ ክፍል ውስጥ አንድ ስቱዲዮ ውስጥ አንድ ሰው ስክሪን እያየ ሲሰራ ነው የሚያዩት። ምን ያህል ያሳትፋል፣ ምን ያህል አሳታፊ ነው? ያጫጫል እንጂ በፍጹም አያሳድግም። ግን የሚሰሩትን ሰዎች የህሊና ጤንነት ራሱ የሚፈታተን ነው። ደህንነት አይሰጥም። ይሄና ደግሞ ለልጆቻችንም ኤልያስ መልካም ደህንነት ብናስብ አካሄዱ ትክክል ራስን አቢዝ ማለት ማስጨነቅ ነው። ፍጹም ለሙዚቃው ምንም እድገት አያመጣም። ኮሜርሻል ነው በቃ። ማንም ሰው ገብቶ እዛ ገንዘብ ከፍሎ ዘፋኝም ያልሆነ ሰው ዘፋኝ ሆኖ እንዲወጣ የማድረግ ጥረት ጉዳይ ካልሆነ በስተቀር ሙዚቃ እድገት ላይ ብለህ እንደ አለመታደል የምታስበው እንጂ በምርጫ ነው የሚታየው ጉዳይ አይደለም። በአሁኑ ጊዜ አንድ ሙዚቃ ከተሰራ በኋላ ዘፋኙ ብቻ ነው ኢኮኖሚያዊ ተጠቃሚ ሲሆን የምናየው በተለያየ ዝግጅቶች ማለት ነው። እና ገጣሚዎችና ዜማ ደራሲዎች ግን የጥቅሙ ተካፋይ ሲሆኑ አይስተዋልም። ይሄን ጉዳይ አንተ እንዴት ነው የምታየው? ይሄን ነገር ካሰብነው በሀገሪቱ ላይ ያለውን ሁሉም ነገር በህግ ነው የሚመራው የሚንቀሳቀሰው። እዚህም ሀገር አዋጅ አለ 96 ላይ ወጣ። እዛ ላይ የተደነገጉ አሰራሮች አሉ፣ ዓለም አቀፍ ይዘት ያላቸው መልክ ያላቸው። እነዛ ስራ ላይ አልዋሉም። ያ ስራ ላይ ቢውል ሁሉም የድርሻውን ይገኛል። እንደውም አዋጁ ላይ ህጉ ላይ ባለው አይነት ከሆነ የፈጠራው ባለቤት ነው ብዙ ተጠቃሚ የሚሆነው። ጉዳዩ ላይ እኛም ስንወያይ ምናምን ስንል ብዙ እንትኑን ሲያወሩልን አይተናል እንግዲህ በየውይይቱ ላይ። ነገር ግን አሁን ያለው አማራጭ የሌለው እንደውም ዘፋኞቹ ስራቸውን ወደ ጥራት እንዲወስዱት ነው ምኞታችን እንጂ በሚያገኙት ነገር አይደለም። የሚያገኙት ተገቢ ነው። ሲጎዱም የዛኔ ያን ነው የሚጎዱት፣ ሲያጡ ስራው ሲበላሽባቸው። ከተጠቀሙ ደግሞ እነሱ ናቸው የአሳታሚዎችን ኃላፊነት ወሰዱ። ተገቢም ባይሆን ነው ምድር አማራጭ አተውም ቢሆን እንዲህም ሆኖ እነሱ ተጠቅመው ጥራቱን በጠበቁት ነው ብለን ትመኘው። ትልቅ ዘፋኝ ሆኖ ብዙ ጊዜ በተደጋጋሚ ውጤታማ ስራ ሲሰራ ኖሮ በኋላ ላይ በራሱ ምርጫ ስህተት ወይ በሌሎች ተጽዕኖ ተሳሳተ መንገድ መምራት ይሆናል ሲኖሩት ብስታየው ህልውናው ነው የሚታየው። ራሱ የሙዚቃው ከማህበረሰቡ ያለው ድልድይ ሊፈርስ ነው እንዴ እስከ ማለት ያደርሳል። በህይወት የለም እንጂ ጥላሁን ገሰሰው በጣም ተጠብቆ አልበም አውጥቶ አልበሙ ባይደመጥ እኔ እፈራለሁ፣ እሰጋለሁ። ከዛ ስጋት ያውጡ ነው ብዬ ነው እኔ ከኔም ጋር የሚሰራም ከኔ ጋር የማይሰራም ሁሉም ለኔ አንድ ነው። ሁሉም የህይወቴ አካል ነው።
የሙያ ባልደረባ ነው። ሁሉ ውጤት ሲያመጣ ነው ደስ የምሰኘው። ትላልቆቹ ትርጉም አጥተው ወደፊት በሙያ ውስጥ በአስተማማኝ ደረጃ ሊራመዱ ይችላሉ የማትላቸው ሰዎች በጊዜያዊ ውጤት ነገሩ ሲብለጨለጩበት ካየህ እኮ አደጋ ነው። አደጋ ነው። የነዛን አቅም ፐርፎርማንሳቸውን ታውቀዋለህ እና የት ድረስ ነው የሚራመዱት? ለጊዜው በሆነ ነገር ብልጭልጭ የሚል ነገር ይሄ በጣም ስጋት። ስለዚህ ሙያዊ የህግ ከለላ ያስፈልጋል። ማንም አይስራ አይደለም አንድም አውቃለሁ እችላለሁ የሚል ሁሉ ይጫወታል። ምን ያግደዋል? ማህበረሰቡ ጋር ነው እንዳልኩ ሚዛኑ ጥሩ የሆነ ካለ ተጨማሪ ሆኖ ነው ብዙ አሁን ቅርብ ጊዜ ነው የመጡት፣ ግን ተጨማሪ ነው የሆኑት እንጂ አላጎደሉም። ወይም ራቅ ብለው ኪነ ጥበቡን መንገዱን እንዲስት አላጭበረበሩትም። እና አንዳንድ ጊዜ ከባድ መብራት እየበራብስ መጣ መንገዱ እንደሚጠፋ አይነት ሁሉ የሚሆንባቸው አሉ። አንዳንዶች ግራ ይገባቸዋል። ስርዓቱን ጠብቀው ሲሰሩ ከማህበረሰቡ ጋር ጥሩ የስሜት ቅብብሎች ሲያደርጉ ሲመሰገኑ የኖሩ የመጡ ሰዎች ቆም ብሎ ካጠገባቸው መጨረሻው እንደማያምር የሚያውቁት ነገር እንዲሁ ምን አለ ያቆይ መሰረታዊ ነገሩ ምንድን ነው? ለኪነ ጥበቡ እድገት ወይም ማህበረሰቡ ስሜት የሚያበረክተው አስተዋጽኦ ምንድን ነው ብትል በቃል አጠቃቀማቸው በድርሰት አገላለጻቸው አስተሳች አይደሉም፣ አኩሪ አይደሉም። ዜማዎቻቸው ብዙዎቹ የተከላለሱ ናቸው። አንዱ ያለው ነገር ነው መልሶ ቃሉ ተቀይሮ የሚመጣው እና ይሄን ወደ ኋላ ሳልል መናገር ፈልጋለሁ። ምንም እንትን የሚል ነገር የለም። ለምን ተጽዕኖ እየታየ ነው እና ስለዚህ አሁን ባለቤት ማጣት ስሜት ይታየኛል በሙያው ላይ እና ገንዘብ ብቻ ሆነ ገንዘብ ብሎ በቃ 40 ሺህ 30 ሺህ ያለው ሰው የፈለገውን ያደርጋል። የቱ ጋር ነው የሙያው መንገድ ያለው? እነዚህ ትላልቆቹ ሰዓት ጠብቀው የሚሄዱትስ ለምን ውጤታቸው ይበላሻል? ነገ ዘልቆ ለሙያው ትልቅ አስተዋጽኦ ማድረግ የማይችል ሰው በጊዜያዊ ውጤት ያበላሽባቸዋል አካሄዳቸውን። ሲምታቱ ታያቸዋል። ከእነሱ ጋር የማይሄድ ነገር ለመስፈን ሲገደዱ ታያቸዋል። ጊዜውን በማየት ብቻ ሲጨነቁ እና የኪነ ጥበብ ሰው ደግሞ ስስ ነው ሴንሲቲቭ እና አውቃለሁ ማህበረሰቡ ባለፈው ማይቻለው ማዲንጎ እንዴት እንደተቀበላቸው እና በእውነት ዘላቂው ያስታውቃል። ዘላቂው ለምን ይዞ የመጣው ነገር ነው ዘላቂነቱን የሚያረጋግጥለት ይዞ የተነሳው ነገር ነው። አንድ ሳምንት ሁለት ሳምንት አንድ ወር አስጮሆ ደግሞ የሚተች ከሆነ ዋጋ የለውም። እንዲህ ይባላል እስከመባል የሚደረስበት አዘፋፈን አቀራረብ ከሆነ ዋጋ የለውም። ስለዚህ የዘፋኞቹ ማግኘት በዚህ አንጻር ስትመለከተው ምንም አይደለም። ተአተኩረም ምንም ደራሲው ደረሰ አበረከተ እነሱ ዘፈኑ ኮንሰርት ሰሩ ዓለምን ዞሩ እሱን አይመለከትም። በዚህ የሚቆረቆር ካለ ያ ህግ የተባለው እነሱ እንዲጠቀሙ የፈጠራ ባለሙያ እንዲጠቀም ህጉን ስራ ላይ መዋል ከህግ ውጪ እነሱ ያገኙትን ይጠቀማሉ እንጂ እነሱ የህግ አስፈጻሚ ሆነው እንዲህ አዋጅ አለና እኛ አዋጁ እስኪያዘን ድረስ መጠቀም የለ እናቁም ሊሉ አይገባም አይችሉም። እና ዘፋኞቹ አገኙም አይባሉም። በእውነት ይምልህ እንዳስተዋጽኦአቸው በኪነ ጥበብ መልካም የሚሰሩትን ነው ማተኮር ፈልገውና እንደማድረጋቸው ከሚሊዮን ባልበለጠ ገንዘብ ውስጥ የሚጠራ ኮንሰርት ሰርቶ እዛ ሄዶ ምን ብሎ ውጭ ሄዶ ክብሩ ይበልጣል። የሚሰጠው ክብር ሶፊት መቆሙ ከባድ እሱ ሁሉ ይበልጣል። እና ይሄኛም ስሜት ነክቶ ማያውቅም አይነካም። እነሱ ደግሞ ሲበለጽጉልን ደስ ይለናል። ቢያቆሙ እንኳን ገንዘብ ሀብት ካላቸው አቅም ካላቸው ወደፊት ሌሎች የሚጠቀሙበትን ኢንስቲትዩት መክፈት እንደዚህ ነገር ተስፋ እንጥልባቸው ይችላል። ለምን በወጡ ቁጥር እውቀትም ገንዘብ ነው ይዘው መጡ። ገንዘብ ብቻ አይደለም ውጪ በወጡ ቁጥር ብዙ ነገር ይመለከታሉ እና በምን አይነት መንገድ ተተኪዎች ታዳጊዎች መተካት መፍጠር እንደሚችሉ ሊማሩ ይችላሉ። አቅሙ ካለ ደግሞ አያደርጉትም ማለት አይቻልም። ያለና የሚገባቸው ነው የሚበዛባቸው አይደለም። ለሌሎቹ ግን ላላገኙት ግን ማሰብ ከሆነ የሚፈልገው የፈጠራ ባለሙያዎች ህጉ ላይ አዋጁ ላይ መብታቸው ተከብሯል። በጽሁፍ ቀርቷል፣ እዛው ተቀምጧል። የኮፒራይት አሶሲዬሽን ለማቋቋም እንኳን ወገብ የሚባልበትም አካሄዱ ተስፋ አይሰጥም። እነዚያው እንደናንተ አይነቶች እንኳን ድሬቲው በዚህ አንዳንድ በዌብሳይት እንደዚህ ስራ መስራት ይፈልጉ ሊግባቡ አልቻሉም።
ቴሌ ተነስቶ ኪነ ጥበቡን ባለሙያ ሳያናግር ወይም አዋጁ ለሱ ምንም መብት ሳይሰጠው 85% ኔትወርክ ስለሚሸጥ ምን ያህል ኪነ ጥበቡ ተመልካች እንደሌለው እና 85% እኔ ወስዳለሁ ሌሎች ደግሞ 15% ወሰዱ ከያኒው ኪነ ጥበቡ ከፈለገ 10% 9% መጀመሪያ ሲጀምር ባለመብቱ ምን ተጠይቆ አይደለም የሁሉም ነው ተወስኖ ሊነገረው ይሞከራል ትንሽ ከብዳና ይሄ ግን ስርዓቱን በጠበቀ የገበያ ደንቡን ህጉን ባከበረ መንገድ ቢሆን ለባለሙያም ዲዛይን ጥሩ መንገድ ነው የነበረውና አጠቃላይ ብቻ የህግ ከለላ ማጣቱ ጉዳይ አለ መቼ ትኩረት አግኝቶ በእንዲህ እንደሰለጠነው ዓለም ኪነ ጥበብን ቦታ ሰጥቶ ትኩረት ሰጥቶ ቢሰራይ ሀገርም ከኋላ ቀርነት ካለ መሰልጠን ወደፊት ካለ መግፋትም ጋር የሚያዝ ነው ለምን አዋጁ ተደነገገ የፈጠራው ባለሙያ በህይወት ካለፈ ከዚህ ዓመት በኋላ የህዝብ ነው ተባለ በቃ ውርስ መሆኑን በህይወት እያለ አረጋግጣል ለህዝብ ነው የምትሰራው ማለት ነው የሀብትነቱ ቅርስነቱ የህዝብ ነው ስለዚህ የህዝብ ስራ እንደመስራት ነው ለህዝብ ስራ የቆመው የተዋቀረው አካል የት ነው ማን ነው ምንድነው አታውቅም እና ስለዚህ ይሄ ምንድነው ያው ካልተነጋገርን ካልተጠቋቆምክ ባህል ሚኒስቴር መቼ መጥቶ ስለ ኪነ ጥበብ እድገት ሊቆረቆር ይችላል መቼ ነው እኔ አላውቅምና አላውቅም ያው ፖለቲካዊ በዛባቸው ይገባኛል ግን እኛ ደግሞ ያው ስሜትን መግለጽ አለ መስራት እኮ ትልቅ ነገር ነው ሰርቶ ለማህበረሰብ ማበርከት ትልቅ ነገር ነው ይሄን መወጣት ከቻል ስለ መብትስ ስሜትን መግለጽ አለበት ስለዚህ የከለላ ጉዳይ በጣም ወሳኝ ነው እሱ ከሌለ እድገትን እንዲህ ነው ቀሽም ነው ነው አሁን ዘፋኝ ያገኛል ኮንሰርት በጣም ይወረደ ነው በሙዚቃ ህልውና ውስጥ በጣም ይወረደ ነው ይሄን ማሰብ ይሄን ለማማሰብ ያለብን ይሄ ከለላው ጉዳይ ሌሎች ያላገኙት የሚያገኙበት ዘፋኙ ከዚህ ተሻለ የሚያገኙበት ይሄ ሆኖ ከዚህ በኋላ እያንዳንዱ በሚያገኙት እንዴት ነው ህዝቡን ወገኑ ሊረዳ የሚችለው ኪነ ጥበብ ሰው በጣም ሀገራዊ ነው በጣም ሀገር ፍቅር ያለው እኮ ለወገኑ ተቆርቋሪ እኮ አይ ስትስራ በረሃብ ሰዓት ሁሉ ይራባል እየበላም ይራባል እኮ የኪነ ጥበብ ሰው አይተነዋለን በፊትም ከነጥላም ከሰሰን ጀምሮ ያለቅሳል በጦርነት ጊዜ ጦረኛ ነው ኪነ ጥበብ ስለዚህ ለማህበረሰቡ እኮ ከኪነ ጥበቡ ባለሙያ ውጪ ቀዳሚ ስሜት አለው የምንገምተው ማምነው የለኝም ስለዚህ ይሄ አካል ይሄ ኃይል እየፈጠረም እየሰራም ኢኮኖሚያዊ ጥቅሙ ቢጠበቅ ሌላም ያልተጠበቁ የተጎዱ ወገኖችን ሁሉ የመደገፍ ሚና የሚጫወት ነው ብዬ ነው ማምነው ሁሉም አቅማቸው ነው ወገኑን የሚመለከተው ሲጽፍ እኮ አውቆ ነው የሚጽፈው ገብቶት ነው የሚጽፈው ገብቶት ከጻፈ ደግሞ አቅም ቢኖረው ገብቶት ያደርጋል ማለት ነው እና ይሄ ማህበረሰብ በመረዳዳት ማደግ የሚገባው ነው መረዳዳቱ ደግሞ ሁሌ ከነጭ እጅ መቀበል ሳይሆን የራሳችን የውስጥ ችግር አስተካክሎ እርስ በርስ በፍቅር የምናደርገው ከምንም በላይ ነው ክብራችንን ጠብቆ የተረጂነት ስም ሳይሰጠን የተረጂነት ስምን ቦላ ሳይጭንብን ነው ስለዚህ ይሄ ኢንዱስትሪ ነው ከተባለ ኢኮኖሚው በጣም ከባድ ነው ስርዓቱን ጠብቆ ከተሰራበት ለሀገር ገቢ እንኳን ከፍተኛ ጥቅም ያመጣ ነው አሁን ስለ አንድ ዘፋኝ ገንዘብ ማግኘት እስካወራን ያለንበት የወረደ ወለል ላይ መሆናችን ያሳየናል ነው መናገር ከዚህ ተነስተን ሌላው ነገር በመልከት ብንችል እጃችን ላይ ያለው ትልቅ ነው በጣም ደስ የሚል ነው በእውነቱ አንተ ላለፉት 3 ዓመታት ያህል ከብዙ ዘፋኞች ጋር ድምፃውያን ጋር ሰርተሃል ከአዲሱ ትውልድ ጋር እንዴት ነው ከወጣቶቹ ጋር አሁን ተቀራርቦ የመስራቱ ስሜቱ አለ ይቀርቡሃል እነሱስ አንተስ እንዴት ነህ በር ክፍት ነው ቢመጡ የምታስተናግድበት ሁኔታ አለ ምንድነው እዚህ ላይ ያለ አስተያየት አሁን ልጆቹ በጣም ደስ የሚሉ ወጣቶቹ የኔን ጊዜ ያስታውሱኛል እኔ ኤፍሬም ጊዜ ኤፍሬም ቴዎድሮስ ታደሰ ልጆቹ ነው የምናውቃቸው እና መልማል ልጆች ሳይ እኔ ሁል ጊዜ ወደ ኪነ ጥበብ የገባሁበትን የእድሜ ትውስታ ነው የሚያመጡብኝና ፍሬሽ ነገር ነው ከልጆች ጋር ሰራ ወጣቶች ጋርና ሊበኩሉ ጋር አሁን አይራቅን ስጽፍለት ልጅ ነው እሱ አሁንም ልጅ ነውና ስሜታቸው ደስ ይላል የሚፈልጉት ነገር በጣም ትልቅ ነው እንደድሜያቸው አይደለም ጎበዞች ናቸው ብዙዎቹ እና አሁን ዛጃኑ ያሉ ልጆች
አሁን ሴታጅ ኃይሉ አመርካ አሁን ጋር መጥተው ብዙ በሚፈልጉት መንገድ አስተናግጃቸዋለሁ እና ሌሎችም ልጆች አሉ። ማቲያስ የሚባል ልጅ አለ። ጆሲ ሾው ላይ ቀርቦ የነበረ ልጅ አኮስቲክ እና ማስተዋል እንደዚህ እና ቢመጡ ልጆች ከአዋቂዎቹ በተለየ ነው የሚቀበላቸው ማስተናግዳቸው። አሁን ይሄ ገንዘብ እነሱ ጋር ይነግሩኛል እዚህ ሲመጡና የሚነግሩኝ ደግሞ እየገረማቸው ነው ተብለው ወደ ኋላ ሲሉበት የነበረው ጉዳይና መጥተው ካወራን በኋላ የሚያዩት ነገር አይገናኝም እና ፈርተን ቢሆን ቀርተን ነበር እያሉ ነው ብዙዎቹ እንትን የሚያደርጉት እና መልካም ነው ሰው ለምን እነሱ አዲስ ናቸው ተቀባዮች ናቸው እና ጥሩ ናቸው። ውስጣቸው በጣም ቀኖች ናቸው። አሁን ጊዜ ልጆች በጣም ብራይት ናቸው፣ በጣም ቀና ናቸው። ለሚሰሩት ስራ ይተባበራሉ። ይሄን አርግ፣ ይሄን አጥና፣ ይሄን ሐሳብ ዜማ እንኳን ቀይር ስትላቸው እንኳን የተሻለ ስሜት ነው የሚሰማቸው፣ ደስ የሚል ስሜት ልጠቅማቸው እንደሆነ እንጂ በዛ እንደማታንከራትታቸው ይገባቸዋል እና አልፎ ተርፎ እንደውም አንዳንድ ጊዜ ለአንተ ያስቡልሃል አስቸገር ምን ይለዋልና ጥሩ ናቸው። በጣም አስተዋዮች ሚዛን ያላቸው ዘመን ተስፋ አለው። ይሄ ትውልድ በእውነት በጣም አስተማማኝ ነው ማለት እችላለሁ። በጣም ብዙዎች ጥሩ ናቸው። ደግሞ ጥሩ ነገር የሚሰሩት ሁልጊዜ ጥሩ ነገር ላይ ነው መውደቅ የሚፈልጉት ስመለከታቸው። ሲጥሩ ከአቅማቸው በላይ የሆነ ነገር ሲደፍሩ ሲሞክሩ ታያቸዋልና ያን ስለምትረዳ ታግዛቸዋል እንጂ ተራራ ሆነ አትጠብቃቸው። ማገዙ ነገሩን ሜዳ ማረጉ እንዲመቻቸው ማለት እኔ በኔ በኩል ለህሊና ማረገው ነው። ያቺ ለዛች ትውስታ መከፍላት ዋጋ ነው። ለራሴ ትዝታ እኔ ሙሉ ቀን ጋር ስሄድ እንዴት ነበሩ ሙሉ ቀን በዛ ሰፊት ቢነሳ ምናምን ከዚህ ከኔ ቤት ብዙ ሰዎች አሰልችተውት ቢሆን ገባህ ያ ስሜት እነሱ ደግሞ መጀመሪያ እዚህ ሲመጡ ያየ ከመታወቅ በፊት የነበረ ስሜት ነው ይዘው የሚመጡትና እኔ ጋር አላሳፍራቸውም። ይልምዬ ብዙ ተመክሮን ተነጋግረናል፣ አውግተናል። እንዲያው በመጨረሻ ለድሬ ቲዩብ ተመልካቾችም ለአድናቂዎችም ለመላው ህዝብም የምታስተላልፈው መልእክት ካለ እንዲያው ጠቅላላ አድርገን በዚህ ብንቋጭ። እንግዲህ ማህበረሰባችን ተመለከተው ያው እኛ በዓል ነው ብለን ነው የቀረብነው። ነገር ግን አስቀድሜ እኔ ለሙስሊሙ ወገናችን በፍቅራችንና በአንድነታችን ስም ሰላምታ ያቀርባለሁ። አሁን ኢድም አይደል ሌላም ሙስሊም በዓል አይደለም። ስለዚህ ነገር ግን እነሱን አንስቼ ነው ወደኛ በዓል ስሜት መምጣት የምፈልገውና ሙስሊሙ ማህበረሰብ ፍቅራችንና አንድነታችንን መሰረት አድርገን እንተሳሰባለን ይላል። ከዛ በተረፈ ለድሬ ቲዩብ ተከታታዮች እንግዲህ ለክርስትናው እምነት ተከታዮች መልካም የትንሣኤ በዓል እንዲሆንላቸው ነው የምመኘው። ሁሉም ቤት ደስታ እንዲሆን፣ ሁሉም ቤት ፍቅር፣ ሁሉም ቤት ረሃ እንዲሆን ነው የምመኘው። እንግዲህ የፋሲካን በዓል ምክንያት በማድረግ የበዓል እንግዳችን ስለሆንክ ተመክሮን ስላካፈልከን ስለ ሙዚቃ ብዙ ነገር ስላወጋን በድሬ ቲዩብ ተመልካቾች ስም በጣም ነው ከልብ የማመሰግነው። ያክብርልኝ። እኔም እግዚአብሔር ያክብርልኝ። አመሰግናለሁ። በይ ይረጋሚ ልቤ ሌላ ያሰበበት ይረጋሚ ክንዴ ሌላ ያቀበበት ይረጋም ከበሬ ሌላ የሳመበት የአይኔ ነገርማ ገና ብዙ አለበት የአይኔ ነገርማ ገና ብዙ አለበት ከመግባት በፊት መጨረስ አለብን። መፍትሄው በእጆ ነው። አስተማማኝ፣ ተደራሽ፣ ፍሬያማ አገልግሎት
ሁሉ በጄ ሁሉ በደጄ በአቅራቢያው በሚገኝ የኤም ብር ወኪል ይመዝገቡ።